ዛሬ ሄሉና ናቲ በአዲስ ነገር መጥቷል። እንግዲህ ከስንት ጊዜ በኋላ ከሁለት ዓመት በኋላ የፍቅር ጊዜ ማለት ነው እያሳለፉ ነው ከሄሉ ጋር ማለት ነው። ሰሞኑ አይታችሁ ከሆነ ውዶቼ በፕራንክ እኛ ማስጨንቆን ነበረ። በእርግጥ እኔ ጨንቀኛል። እኔ ሁለቱ አንድ ላይ ሆነናል፣ ተስማምተናል፣ ፍቅራችን ወደ ድሮ ተመልሷል እስከሚሉ ድረስ በጣም ነው የሚሳቀቀው የእነሱ ነገር እግዚአብሔርን ነፍሴ ልትወጣ በቀደመ ማነው የሄሉ ወንድም ማለት ነው ዳጊ ለምን መጣ ብሎ ጓው ሲል በቃ ክውድ አልኩት። እኔ እንዲያው እኮ ተጨንቄ ሞቻለሁ በእነሱ። እንደው ምን ይሻለኛል ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ጊዜን ያሳለፉ ማለት ነው ታውቃላችሁ። ናቲ በቅርብ ይመለሳል። ስለዚህ መሻመት አለበት። ፍቅር መስጠት ካለብህ ጊዜ መስጠት ካለብህ ካሁኑ ነው ናቲ። ያው ነገሮቹን አስተካክለ በእጅ አስገብተ መሄድ አለብህ ወንድም አለም ማለት ነው። የኔ አስተዋይ ወንድም ማለት ነው። እና ዛሬ እንግዲህ የሚገርም ቪዲዮ ጠብቁ ማለት ነው። ይሄን ነገር ያየነው እንግዲህ ከ2 ዓመት በፊት ነው። በስንት ጊዜ እንግዲህ ከ2 ዓመት በኋላ ፍቅራቸውን ይቀጩ ነው ጋይስ። አዎ ዛሬማ ልዩ ነው ጋይስ። ልዩ ፕሮግራም አለ ጠብቁ በሄሉ ዩቱብ ማለት ነው። አሁን ነው አየሁት ግን ኤንቪስ ቅድም ነው ተለቀቀ። እንግዲህ በጣም ነው ደስ ያለኝ እውነት ለመናገር በቃ ጨንቆኛል። እነሱ አሁን ለምሳሌ የራሳቸው ፍቅር ምንድነው የነበረበት ነገር እስከሚመልሱ ድረስ ጨንቀኛል። ብታይ እነሱ ነገር ጨንቀኛል። ማርያምን ምን ያህል ደስ እንዳለኝ ስለማውቅ ማለት ነው። እና ሁለቱ ስለተስማሙ እና ዛሬ እንግዲህ ከ2 ዓመት በኋላ እንግዲህ ፍቅራቸውን ያሳደሱ ነው ብዬ ነው ማስበው። በጣም ደስ ይላል። አብርም እንዴት ግንባራ እንደስምስም ወይኔ ሁለቱም እኮ አብረው ሲኖሩ ነው ደስተኛ የሚሆኑ። በነገራችን ላይ እሱም ሄሉን ካጣ ደስተኛ አይሆንም፣ ደስተኛ ላይፍ አይኖርም። ሄሉም እንደዛ ሄሉ ከላይ ነበረ ደስተኛ ነኝ በጣም አስደስተኛ ስትል ነበር ከያቡ ጋርና ከናቲ ውጪ ወደ ውጪ በቃ ጋይ ዛሬ ጠብቁ የሚገርም ነገር እሺ።